ሰላም ፍሬህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል የሚፈጠሩ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ አቀርብላችኋለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ መረጃዎች እንዲደርስ እንድታጋሩልኝ እጠይቃችኋለሁ። በዛሬ ቆይታችን በሁለት አበይት ጉዳዮች ላይ ሰፋ ያለ ጊዜ ይኖረናል። የመጀመሪያው ቀዳሚ የሆነው ከ3 አስርት ዓመታት በላይ የኤርትራ ህዝብን ያለምንም ዲሞክራሲያዊ ምርጫ ህገ መንግስት አንድ ግለሰብ ብቻ ፈላጭ ቆራጭ በመሆን ሲያስተዳድር ቆይቶ በመጨረሻ በመጪዎቹ ጊዜያት 80ኛ ዓመት የልደት በዓላቸውን የሚያከብሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ቢነሱ ማን ሊተካቸው ይችላል የሚሉ ሀሳቦች እየተንሸራሸሩ ባሉበት በዚህ ወቅት ላይ የኤርትራ ወዳጅ የሆነ አንድ ታዋቂ ፖለቲከኛና ጋዜጠኛ እጅግ አነጋጋሪ የተባለ መረጃን ይፋ አውጥቷል። የጋዜጠኛና ፖለቲከኛ ይፋ ያወጣው መረጃ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ብቻ ሳይሆን በኤርትራው ፕሬዝዳንት ኢሳያስ አፈወርቂ የተዘወሩ ኤርትራን እያስተዳደሩ ለሚገኙ ባለስልጣናት ጭምርም መርዶ ሆኖባቸዋል። በኤርትራ በቀጣይ ሊኖር የሚችለው የፖለቲካ መተካካት ወይም ደግሞ የስልጣን መተካካትን ተከትሎ የኤርትራ ቀጣይ ዕጣ ፈንታ ምን ሊሆን ይችላል? በሁለት እግሮች ላይ የቆመ ሀሳብም እየተነሳ ይገኛል። ያልታሰበ ወይም ደግሞ ያልታቀደ የእርስ በርስ ግጭትና ጭራሽኑ ወደ አዘቀት ውስጥ መግባት አሊያም ደግሞ ኤርትራ አዲስ የነጻነት ጊዜ ይኖራታል የሚሉ ሀሳቦችም እየተነሱ ይገኛሉ። በዚህ ጉዳይ ላይ ሰፋ ያለ ትንታኔን ይዤላችሁ ቀርብ ያለው። ሁለተኛው አጀንዳችን የሚሆነው ወደ ቀይ ባህር ለመግባት ከፍተኛ እንቅስቃሴ እያደረገች የምትገኘው ኢትዮጵያ ሌሎች የባህር ኃይሎችን ለመቀላቀል በምታደርገው ጥረት ላይ አዲስ ወደብን በመጠቀም ወደ ህንድ ውቅያኖስ ለመግባት የሚያስችላትን እንቅስቃሴ በይፋ ጀምራለች። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ህንድ ውቅያኖስ የሚያስገባቸውን ወደቦችን ለማግኘት ከነማን ጋር እየመከሩ ነው? ምክክር ውስጥ በምን ላይ ያተኩራል? በሚለው ጉዳይ ላይ ዝርዝር ትንታኔን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። ወደ ቀዳሚው አጀንዳ ተሻገርን። የመጀመሪያውና ቀዳሚ አጀንዳችን የሆነው በኤርትራ አገሪቱን እየመሩና እያስተዳደሩ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርብ ጊዜያት ውስጥ 80ኛ ዓመት የልደት በዓላቸውን ያከብራሉ። ከዚሁ ጋር ተያይዞ ባለፉት ከ3 አስርት ዓመታት በላይ ኤርትራን ያለምንም ምርጫ በእሳቸው ፈላጭ ቆራጭነት የኤርትራን ህዝብ አምባገነናዊ ስርዓት ሲገዙ ቆይተዋል። ታዲያ ከቅርብ ጊዜያት ወዲህ የኤርትራን የፖለቲካ አካሄድ ወይም ደግሞ የኤርትራ መንግስትን የሚቃወሙ የውስጥ ኃይሎች መንቀሳቀስ ጀምረዋል። ከነዚህ ኃይሎች መካከል የኤርትራ ጦር እንዲሁም ደግሞ የብርጌድ ናምዱ ኃይልን ጨምሮ የቀይ ባህር አፋሮችን የመሳሰሉ ኃይሎች የኤርትራው ፕሬዝዳንት ኢሳያስ አፈወርቂን በመቃወም የመፈንቅለ መንግስት እርምጃን ጭምር ለመውሰድ የሚያስችል እንቅስቃሴዎችን በይፋ ሲያደርጉ ቆይተዋል። ታዲያ አሁን ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እድሜያቸው እየገፋ መሄዱን ተከትሎ የእሳቸውን ወንበር ማን ሊተካ ይችላል? ወይም ደግሞ ኤርትራን በፕሬዝዳንትነት ማን ሊያስተዳድር ይችላል? በኤርትራ የትኛው አይነት የፖለቲካ አውድስ ይፈጠራል የሚለው ጉዳይ በዓለም አቀፍ ደረጃ የተለያዩ ፖለቲካ ተንታኞችን፣ ጋዜጠኞችና እንዲሁም ደግሞ የሀገር መሪዎችን ጭምር እያስጨነቀ ባለበት በዚህ ወቅት ላይ ከኤርትራ ጋር የተለያዩ ሀሳቦች የሚለዋወጡ እንደም ኤርትራ መንግስትን ሀሳብ በመደገፍ የሚታወቀው ማርቲን ፕሎት የተባለ የፖለቲካ ተንታኝና ጋዜጠኛ በኤክስ ገጹ ላይ የለጠፈው ልጥፍ የብዙዎችን ትኩረት ያገኘና ብዙዎችም ተመሳሳይ ሀሳብ እንዲሰጡ ያስቻለ ሀሳብን ገልጿል። ማርቲን ፕሎት በይፋዊ የኤክስ ገጹ ላይ ባስቀመጠው መልእክት ላይ እንደገለጸው ከሆነ ኤርትራን በቀጣይ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ በመረከብ ሊያስተዳድር የሚችለው የኤርትራ ጦር እንደሆነ መግለጻቸው ለኤርትራ መንግስት ባለስልጣናት ያልጠበቁት አይነት መርዶ ነው። ይህ የሚያሳየው የኤርትራ ጦር በድብቅ ምን በለው በይፋዊ መንገድ እያደረጋቸው ያሉ ዝግጅቶች መጠናከራቸው መሆኑን ተከትሎ የኤርትራ መንግስት ባለስልጣናት በቀጣይ ኤርትራ ወደ እርስ በርስ ግጭት ልትገባ ጭምር ትችላለች የሚሉ ስጋቶች እንደወረራቸውም ነው የተገለጸው። ታዲያ ጋዜጠኛና ፖለቲከኛው ባስቀመጠው ሀሳብ ላይ አንዳንድ ነጥቦችን ስናነሳ ባለፉት 3 አስርት ዓመታት የኤርትራ ህዝብ በኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሚመሩበት ጊዜ ላይ ተቋማዊ መዋቅር የሌላት ሀገር ሆናለች ኤርትራ። ይህ ማለት በዓለም ላይ ከሚገኙ ሀገራት መካከል እጅግ በሚያሳፍርና በሚያሳዝን መልኩ ተቋማዊ መዋቅር የሌላት የተለያዩ ሹመቶችም ይሁኑ የተቋማዊ ስራዎች በኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሚዘወሩና በእሳቸው ትዕዛዝ ብቻ የሚመሩ ተቋማት ደግሞ ያላቸው ሚና በመወጣት ጭምር ሚናቸውን ለህዝብ እያስተዋወቁ ህዝብና ተቋማት መካከል ያለውን ግንኙነት የሚያጠናክሩበት ምንም አይነት ምህዳር ሳይፈጠር የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራን ያለ ተቋማዊ መዋቅር አስቀርተዋታል። በተቃራኒ
በተቃራኒው በኢትዮጵያ ከቅርብ ጊዜያት ወዲህ እየተጠናከረ ይምጣ እንጂ ኢትዮጵያ ገና ከጅምሩም ጀምሮ ኤርትራ ከተገነጠለችበት ጊዜ ጀምሮ መረጋጋቶች ሲመጡ በሀገሪቱ ላይ ተቋማዊ አሰራራቶች እስከ ብልሹ አሰራራቸውም ቢሆን እስካለባቸው ውስንነትም ቢሆን በሀገራችን ላይ ተቋማዊ አሰራሮች መጀመራቸው የሚታወቅ ነው። አሁን ላይ ግን ባለፉት 7-6 ዓመታት ግን ተቋማዊ አሰራሮች ተቋማት ራሳቸውን ችለው በዘመናዊ መንገድ በቴክኖሎጂ በልጽገው ሚናቸውን እየተጫወቱ ያሉበት ሁኔታ አለ። ታዲያ በዚህ ሁኔታ ላይ ኤርትራ ህዝቦቿ ተቋማዊ አሰራርን ሳያውቁ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለረጅም ጊዜያት በአምባገነናዊ ስርዓት ሲመራቸው ቆይቷል። ሁለተኛው ያለ ህገ መንግስት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራን ሲያስተዳድሩ የነበሩት ያለ ህገ መንግስት ነው። እንደውም የተለያዩ የመረጃ ምንጮች እንደሚጠቁሙት የተለያዩ ጽሁፎች እንደሚያሳዩት ከሆነ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከውስጥ የሚነሳባቸው ተቋማቶች ተቃዋሚዎች ወይም ደግሞ በባለስልጣናት መካከል በራሳቸው ሹመት የሰጧቸው ባለስልጣናት መካከል ጭምር ይሄ ቢታረም ይሄ ቢስተካከል ይሄን ብታደርጉ በማለት የሚሰጡ አስተያየቶችን ጭምር ከመቀበል ይልቅ አስተያየት የሚያነሱ ግለሰቦችን ያለምንም ህጋዊ ወይም ደግሞ ያለ ህገ መንግስታዊ አሰራር በአገሪቱ ምርጫ ሳይደረግ ከስልጣናቸው እያነሱ እየሻሩ እሳቸው የሚፈልጓቸውን ደግሞ እሳቸው ሊዘውሯቸው የሚችሏቸውን ባለስልጣናት ደግሞ በቦታቸው እየተኩ ዘብጥያም ጭምር የሚያወርዱበት አሰራር ነበር። በኤርትራ ህገ መንግስት አይታወቅም ወይም ደግሞ በኤርትራ የተጻፈና ያልተጻፈ ተብሎ በዓለም አቀፍ ደረጃ የሚታወቁ የህገ መንግስት አይነቶች ጭምር በኤርትራ የማይታወቁና ኤርትራ ያለፉትን ዓመታት ያለ ህገ መንግስት የምትተዳደር ሀገር ሆናለች። እነዚህ ሀሳቦች ታዲያ የኤርትራ ህዝቦች በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ በተደጋጋሚ ተቃውሟቸውን እንዲያሰሙ ኢሳያስ አፈወርቂ በህገ መንግስት እንደ ሌሎች ሀገራት ጎረቤት ሀገሮቻቸው ጭምር እንዲያስተዳድሯቸው ጥያቄዎችን ሲያቀርቡ ነበር። ጥያቄ የሚያቀርቡ አካላትን ጭምር ዘብጥያ ሲያወርዷቸው ቆይተዋል። ህገ መንግስት የሌለበት ሀገርም ሆና ያለፉትን 3 እና 10 ዓመታት በላይ የሆኑ ጊዜያትን ኤርትራ አሳልፋለች። ሶስተኛው ምንም አይነት የፍትህ አሰራር የሌለበት ሁኔታ የነበረበት ነበር። በኤርትራ ወንጀለኛ የሚጠየቀው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ይጠየቁ ካሉ ብቻ ነው። የተለያዩ የሃይማኖት ተቋማት ላይ እሳቸው በመንግስታቸው የፈቀዷቸውን ሃይማኖቶች መከተል የሃይማኖት ነፃነቶች የሌሉባቸው የሃይማኖት መሪዎች የሚጨቆኑባት ሀገር ሆና ኤርትራ ያለፉት 3 ዓመታትን አሳልፋለች። ከዛም በተጨማሪ ደግሞ ያለ ፍርድ ቤት ሁኔታ ወይም ደግሞ ለፍርድ ሳይቀርቡ የተለያዩ እስረኞች 10 እና ከዛ በላይ ለሚሆኑ ዓመታት ወደ ዘብጥያ ወርደው ይገኛሉ። እንዲሁም ከቀናት በፊት የተባበሩት መንግስታት ድርጅት ሁማን ራይትስ ኮሚሽን በኤርትራ የሚገኙ ከ10,000 የሚበልጡ ዜጎች ያለ ፍርድ ቤት ማዘዣ ያለ ፍትህ በዘብጥያ እንደሚገኙ ገልጿል። አሁን ላይ የኤርትራ መንግስት ከተለያዩ ዓለም አቀፍ ተቋማት ሀያላን ሀገራት ጭምር እየበዛበት ያለውን ጫና ተከትሎ አንዳንዶቹንም እየለቀቃቸው መሆኑን የተገለጸው፣ አብዛኞቹንም በኤርትራ የሚገኙ ዜጎች ዘብጥያ ወርደው በዛው በእስር ቤት ውስጥ የሚሞቱበት ሁኔታ ነበር። እነዚህ ያሉበት ሁኔታዎች ላይ ፈላጭ ቆራጭ በመሆን ማንም ሳይዘውራቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ራሳቸው እየዘወሩ በህዝባቸው ዘንድ ጥያቄ እንዳይነሳባቸው በአንድ ግለሰብ ብቻ በሚፈረሙ ወረቀቶች በሚሰጡ ማዘዣዎች እሳቸው ብቻ በሚያስተላልፉት መልእክት የኤርትራ ህዝብ ያለፉትን ጊዜያት ሲመራ ቆይቷል። ከዛም በተጨማሪ የተራዘመ ወታደራዊ አገልግሎት በዓለም ላይ ታይቶ የማይታወቅ የተባበሩት መንግስታት ድርጅት ባርነት ብሎ የጠራው አይነት ወታደራዊ ዘመቻዎች አገልግሎቶች በኤርትራ ሲንጸባረቁ ታይተዋል። በኤርትራ ያለው ወታደራዊ ዘመቻ በነገራችን ላይ ኤርትራ በአፍሪካ ቀንድ በተለይም ደግሞ በምስራቅ አፍሪካ ላይ የውጥረት ማጠንጠኛ ውጥረት ፈጣሪ ችግር ፈጣሪ ሀገር መሆኗን ተከትሎ ሁልጊዜም የጦር እርምጃ ይወሰድብኛል ከተለያዩ ሀገራት ጋር ወደ ጦርነት ገባለሁ የሚለው ስጋታቸው ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የጦር ዝግጅትን በየቀኑ እንዲያደርጉ ያስገድዳቸዋል። በተለይም ደግሞ ኢትዮጵያ ወደ ቀይ ባህር ለመግባት ያቀረበችውን ጥያቄ ተከትሎ በኢትዮጵያና በኤርትራ መካከል በተፈጠረው ውጥረት ከፍተኛ ቁጥር ያላቸው የኤርትራ ወጣቶች ከዚህ ቀደም ወታደራዊ አገልግሎት ሲሰጡ የነበሩ አባቶች እናቶችን ጭምር አሁን ላይ በግዳጅ ለረጅም ጊዜ የሚቆይ የተራዘመ ወታደራዊ ምልመላ በማድረግ ጭምር የተባበሩት መንግስታት ድርጅት ባርነት ብሎ የጠራው አይነት ወታደራዊ ምልመላ እየተደረገ ይገኛል። እነዚህ ጉዳዮች ተሰብስበው በአገሪቱ ያለው የሰብአዊ መብትና የዲሞክራሲያዊ መብቶች ጥሰት፣ የሚዲያ ነፃነት አለመኖር፣ ጋዜጠኞች ለኢሳያስ አፈወርቂ ድጋፍ ካልሰጡና የእሳቸው መንግስት ሀሳብ ካላንጸባረቁ በስተቀር ዘብጥያ የሚወርዱበት አይነት ሌሎች የውጭ ሀገራት በኤርትራ የልማት ስራዎችን እንዳይሰሩ ጭምር የሚከለክሉ የውጭ ፖሊሲዎችን እያራመዱ ኢሳያስ አፈወርቂ እንደ ግለሰብ ቤታቸው ያን ሁሉ ህዝብ ከ3 ሚሊዮን የሚበልጥ ህዝብን ራሳቸው ሲመሩትና ሲዘውሩት ቆይተው አሁን ላይ የ80ኛ ዓመት የልደት በዓላቸውን ሊያከብሩ ነው። እንደውም ቅርብ ጊዜ ወደ ሳውዲ ያደረጉትን ጉዞ ተከትሎ ቢቢሲ ይዞት በወጣው ዘገባ ላይ የታዩ ምስሎች የፎቶሾፕ ምስሎች እንደሆኑ ጭምር ተገልጿል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ 80 ዓመት
አባት ሆኗል። ይህ ማለት በሀገራቸው ካለው ሁኔታ በቀጠናው ያለው አሳሳቢ ሁኔታ ጋር ተያይዞ እንዳረጁ ጭምር ነው እየተገለጸ የሚገኘው። ነገር ግን ከዚሁ ጋርም ተያይዞ የተለያዩ አስተያየቶች ይሰጣሉ። በዚህ ሁሉ ሂደቶች በዚህ ሁሉ ፕሮሰሶች ግን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ እሳቸውን ሊተካ የሚችል እና የእሳቸውን መንግስት ተክቶ የኤርትራን ህዝብ ሊያስተዳድር የሚችል ተተኪ አለማፍራታቸውን እንግዲህ የፖለቲከኛና ጋዜጠኛ ይፋ አድርጓል። እሱ ብቻ ሳይሆን የተለያዩ ዓለም አቀፍ ተቋማት ጭምር በተደጋጋሚ ሲገልጹ ነበር። ልጃቸውን ወደ ስልጣን የማምጣት ፍላጎት አላቸው ጭምር እየተባለ ሲገለጽ ቆይቷል። አሁን ላይ የኤርትራ መንግስት እያደረገ ያለው ተተኪ ማፍራት ጋር ተያይዞ ግን ወደ ኢትዮጵያ መለስ ብለን ስናየው የኒውክሌር ኮሚሽን፣ የኢትዮጵያ የውጭ ጉዳይ ሚኒስትር፣ የተለያዩ ተቋማትን ፕላን ኮሚሽን የመሳሰሉ ኢትዮጵያ ውስጥ ያሉ ትልልቅ ሚኒስቴር ተቋማትን እየመሩ ያሉ ወጣቶች ናቸው። እነዚህ ኢትዮጵያ እያደረገች ያለችው ተተኪን የመተካት ወይም ደግሞ ተተኪን የማፍራት በፖለቲካ አሰራር ውስጥ ተተኪን አፍርቶ የመራመድ እንቅስቃሴ ወጣቶችን ተሳታፊነት ማረጋገጥ ላይ እየሰራች መሆኗን የሚያሳይ ነው። ነገር ግን በኤርትራ በተቃራኒው ተተኪዎችን ከማፍራት ይልቅ ዘላለማዊ የሆነ አስተዳደርን ለመመስረት ሞት ካልሆነ ከኤርትራ ህዝብ ምንም ሊለየኝ አይችልም የሚለው እሳቤ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ያለ ስኬት ህዝብ እየተቃወማቸው የውጭ ሀገራት ማዕቀብ እየጣሉባቸው በቀጠናው ላይ ጸብጫሪ የሚል ስያሜዎችን ጭምር እያገኙ ኤርትራን ላለፉት ዓመታት አስተዳድሯቸዋል። ታዲያ አሁን ላይ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በስልጣን ይቀጥላሉ የሚለው በተፈጥሯዊ የእድሜ ጉዳይ ብቻ ሳይሆን በኤርትራ ውስጥ የተነሱ የውስጥ ኃይሎች እንደ ብርጌድ ንሓመዱ ያሉ የኤርትራ ጦር አይነቶች እንዲሁም ደግሞ የቀይ ባህር አፋር ህዝቦች፣ ሌሎች በኤርትራ የሚንቀሳቀሱ የተቃዋሚ አካላት ውስጥ ለውስጥ ሲንቀሳቀሱ የነበሩ የተቃዋሚ አካላት አሁን ላይ ቁጣቸው በእጅግ እየበረታ መጥቷል። የብርጌድ ንሓመዱ እንቅስቃሴ ደግሞ ከተጠበቀው በላይ እየተፋጠነ መጥቷል። አዲስ አበባ ላይ ኮንፈረንሳቸውን አድርገዋል። ከዛም በተጨማሪ አሜሪካ ከሚገኙ በአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፍተኛ ተደማጭነት ያላቸው ሴናተሮች ጋር ጭምር የተደረጉ ውይይቶች በቀጣይ የብርጌድ ንሓመዱ እንቅስቃሴ በኤርትራ መንግስት ላይ ለማድረግ የሚያስቡት የመፈንቅለ መንግስት ከአሜሪካ ጭምር ድጋፍ ሊያገኝ እንደሚችል ነው እየተገለጸ የሚገኘው። እንግዲህ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አምባገነናዊ መሆናቸውን ዓለም አቀፉ ማህበረሰብ ተስማምቶ አምባገነናዊ ናቸው ብለዋቸዋል። ከዚሁ ጋር በተያያዘ ባሳለፍነው ሳምንታት እንደ ስዊድን፣ ኖርዌይ ያሉ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አምባገነናዊ መሪ ናቸው፣ ለእሳቸው የምታደርጉትን ድጋፍ አቁሙ በማለት ጭምር ኤርትራውያን ድጋፍ እንዳያደርጉ የተለያዩ ማዕቀቦችን ጭምር በመጣል ለኤርትራ ፕሬዚዳንት ኢሳያስ አፈወርቂ ያላቸውን ተቃውሞ በይፋ አሳይቷል። ይህ እየሆነ ባለበት በዚህ ወቅት ላይ የኤርትራው ፕሬዚዳንት ኢሳያስ አፈወርቂን ማን ነው የሚተካቸው ወይም ደግሞ የስልጣን ወንበራቸውን የሚቀበለው አነጋጋሪ ጥያቄ ነው። የኤርትራው ፕሬዚዳንት ኢሳያስ አፈወርቂን ሊተካቸው የሚችለው በማለት ያስቀመጠው የጸሐፊ የኤርትራ ጦር ነው። የኤርትራ ጦር የሀገሪቱን የፕሬዚዳንት ወንበር የመቆጣጠር ሰፊ እድል አለው። አሁን ላይ በኤርትራ እያደረገው ካለው ዝግጅት አንጻር በመጠኑ ቢሆን በህዝብ ዘንድ ያገኘው ተቀባይነት፣ ከዛም በተጨማሪ ደግሞ የኤርትራ አሁን ላይ ስልጣን ላይ የሚገኙ ፖለቲከኞችን ውስጣዊ አረዳድ በማግኘት ስትራቴጂካዊ አካሄዳቸውን ጭምር በመጋራት የተለያዩ ሚስጥሮችን ጭምር በመያዝ የኤርትራ ጦር እያደረገ ባለው ዝግጅት የፕሬዚዳንት ወንበሩን የመረከብ እድሉ ሰፊ እንደሆነ ነው እንግዲህ የተገለጸው። ከዚህ በተጨማሪ በሀገሪቱ ውስጥ ነው ይሄ ኃይል እየተዘጋጀ የሚገኘው። እንደ ብርጌድ ንሓመዱ ያሉ ኃይሎች ከተለያዩ አውሮፓ ሀገራት አዲስ አበባን ጨምሮ ሌሎች ሀገራት የሚኖሩ የኤርትራ ወጣቶች በጋራ በመሆን ያቋቋሙት ተቋም ነው ወይም ደግሞ ህብረት ነው። ያ ከመሆኑ በላይ ግን በሀገሪቱ ውስጥ እየተንቀሳቀሰ የሚገኘው የኤርትራ ጦር የፕሬዚዳንት ኢሳያስ አፈወርቂን ወንበር ለመቆጣጠር የሚያስችል ዝግጅት እያደረገ እንደሆነ ከማርቲን ፕሎት በተጨማሪ ሌሎች ፖለቲከኞች፣ ሌሎች ሀሳብ የሚሰጡ ግለሰቦች ጭምር ይገልጻሉ። ታዲያ አሁን ላይ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የስልጣን መልቀቃቸው ወይም ደግሞ ከስልጣን እንደሚነሱ ያወቁ የሚመስሉባቸው ምልክቶች እየታዩ ነው ያሉት። የኢትዮጵያን የውስጥ ኃይሎችን በመጠቀም ኢትዮጵያን ውስጥ ለማተራመስ የሚያደርጉትን እንቅስቃሴ አሁን ላይ ቀልቡን በመሰብሰብ ህወሓትን እንዲሁም ደግሞ የፋኖ ታጣቂ ቡድንን ጨምሮ ሌሎች ቡድኖችን በመደገፍ ሲያደርጉት የነበረው እንቅስቃሴ ውጤት አምጪ አለመሆኑን በመረዳት አሁን ላይ አሰላለፋቸውን ቀይረው ወደነ ሳውዲ ወደነ ግብጽ አዙረዋል። ሳውዲና ግብጽ ደግሞ የኤርትራን ብሔራዊ ጥቅም ለማስጠበቅ ሳይሆን እነሱ በአፍሪካ ቀንድ ላይ ካላቸው ስትራቴጂካዊ ፍላጎት የተነሳ ኤርትራን ሊደግፉ ይችላሉ፣ ቀጣይነት ግን ይኖረዋል የሚለው ጉዳይ አነጋጋሪ እንደሚሆን ጭምር ነው የተገለጸው። የኤርትራው ፕሬዚዳንት ኢሳያስ አፈወርቂን በስልጣን ይተኳቸዋል ወይም ደግሞ የፕሬዚዳንት ወንበርን ይቆጣጠራል ተብሎ የሚታሰበው የኤርትራ ጦር
ሊያደርግ የሚችለው ወታደራዊ ሽግሽግ ወይም ደግሞ በጦር መሪዎች መካከል በሚነሳ ውዝግብ አማካኝነት በእርስ በርስ ጦርነት አማካኝነት ሊፈጠሩ የሚችሉ አካሄዶች ይኖራሉ። የኤርትራ ጦር እንግዲህ ስልጣኑን ለመቆጣጠር ሊያደርግ የሚችለው የጦር እርምጃ ይወስዳል። የጦር እርምጃ ከመውሰድን በተጨማሪ ደግሞ እኛ ሀገር እንደነበረው የህወሓት ቡድን አሁን ላይ ጭምር ጊዜያዊ አስተዳደሩን ካልመራው እኔ ፈላጭ ቆራጭ መሆን አለብኝ እያሉ በነ ዶክተር ደብረጽዮን በኩል የሚነሱ ሀሳቦች እንዲሁም ደግሞ ጊዜያዊ አስተዳደሩ ወንበር ላይ ከተቀመጡ ኃይሎች ጋር የሚታዩ አይነት አዝማሚያዎችን ጨምሮ የምናያቸው ነገሮች ናቸው። የጦር ወይም ደግሞ ወታደራዊ የምንላቸው አካሄዶች ሁልጊዜም መጨረሻቸው የወንበር ፉክቻ፣ የስልጣን ፉክቻዎች ይፈጠራሉ። እነዚህ ደግሞ የእርስ በርስ ጦርነትን ይፈጥራል። ታዲያ በዚህ ምክንያት የኤርትራ ጦር ወታደራዊ ሽግሽግ ሊያደርግ ይችላል። በዚህ ወታደራዊ ሽግሽግ ሂደት ውስጥ ታዲያ በጦር መሪዎቹ መካከል የሚነሱ ግጭቶች ከመኖራቸው በተጨማሪ አሁን ላይ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተጨማሪ ስልጣን ላይ የሚገኙ ባለስልጣናት ቦታቸውን ወንበራቸውን ላለማጣትና ወንበር ናፋቂ መሆናቸውን ስልጣን ናፋቂ መሆናቸውን በይፋ ለማረጋገጥ የሚያስችሉ የእርስ በርስ ግጭቶች ሊገቡ ይችላሉ። ከዛም በተጨማሪ ደግሞ ወታደራዊ አገዛዙን ለሲቪል አስተዳደር እጅ ለመስጠት የሚያስችሉ አይነት ጉዳዮች አይኖሩም። ለምን? የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በራሳቸው በወታደራዊ አገዛዝ ነው ሲገዟቸው የነበረው። ውሳኔዎች ፈላጭ ቆራጭነት የነበራቸው ነው። የሲቪል አስተዳደር ግን ሊፈጠር አይችልም። ኤርትራ ውስጥ የሲቪል አስተዳደር መፍጠር ማለት ህገ መንግስት መፍጠር፣ ህጋዊ ዲሞክራሲያዊ የሆነ ምርጫ ማድረግ፣ የመሳሰሉትን የህዝብ ተሳትፎችን መጠበቅ፣ የህዝብ ዲሞክራሲያዊና ሰብአዊ መብት ማክበር የሚሉትን ጨምሮ ሌሎች ስለሚኖሩ በዚህ ስርዓት ውስጥ ላለመግባት ሲሉ ወታደራዊ ሽግሽጎች ሊኖሩ ይችላሉ። ይህ ወታደራዊ ሽግሽግ ወይም ደግሞ የእርስ በርስ ግጭት ደግሞ የሲቪል መንግስት በኤርትራ እንዳይፈጠር ከማለም የተነሳ ሀፕን ሊያደርግ የሚችል ወይም ደግሞ ሊፈጠር የሚችል ውጥረት እንደሆነ ጭምር ነው እንግዲህ የፖለቲካ ተንታኙ እየገለጸው። እነዚህ ሁሉ ኢምፕሊኬት የሚያደርጉ ወይም ደግሞ በኤርትራ አሁን ላይ ያሉ ውጥረቶች ተፎካካሪ ፓርቲዎች እያነሱ ያሉት በኤርትራ ውስጥ እየተንቀሳቀሱ የሚገኙ ኃይሎች እንደነ ብርጌድና አምዶ ያሉ ኃይሎች እያነሱ ያሉት ነገር ሁሉ ተደምሮ ወዴት ይሄዳል? የኤርትራ ፕሬዚዳንታቸው 80ኛ ዓመት የልደት በዓላቸውን ካከበሩ በኋላ ኤርትራ እስከ መጨረሻው ነፃነቷን ታገኛለች። ካልሆነም ደግሞ በተቃራኒው ምስቅልቅሏ የሚወጣባት የተለያዩ ሀገራት ማዕቀብ የሚጥሉባት ህዝቦቿ አሁን ላይ ካለው የሰቀቀን ኑሮ ወይም ደግሞ የተዳከመ ኢኮኖሚ ላይ በተጨማሪ የሚያደቅና የኢኮኖሚ ስብራት ውስጥ የሚከቱ አይነት ውሳኔዎች ሊተላለፉ ይችላሉ። እነዚህ ለኤርትራ መንግስት አሁን ላይ ላለው መንግስት በሁለት እግሮች ላይ የተቀመጠ አካሄድ ናቸው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በገዛ ፈቃዳቸው ስልጣን ይለቃሉ የሚሉ ግምቶች በዓለም አቀፍ ደረጃ ይነሱም። እኔ ፐርሰናሊ ይለቃሉ የሚል እምነት የለኝም። ሞት ካልሆነ ከኤርትራ ህዝብ የሚለየኝ የለም ይላሉ። ጥቂት ግለሰቦችን በማስገደድ ልጆቻቸውን፣ ወንድሞቻቸውን፣ እህቶቻቸውን ዘብጥያ እያወረዱ በየሀገሪቱ ሲንቀሳቀሱ የምናያቸው በምስል የሚያስቀምጡልን የህዝብ አጀባዎች ሁሉ ከጀርባቸው ያለው ቁስል፣ ከጀርባቸው ያለው ህመም፣ የኢኮኖሚ ስብራት እየኖሩት ያሉት አሰቃቂ ህይወት በተለያዩ ሀገራት ላይ ያሉ የኤርትራ ዲያስፖራዎች እያደረጉት ያለው የማይቋረጥ ድጋፍ ከእጅ ወደ አፍ የሆነ ኑሮ ተጨምሮ የኤርትራ ህዝብ አሁን ላይ በቁጭት ውስጥ ነው ያለው። ከዛ ቁጭት ውስጥ እንዲወጣ የኤርትራ መንግስት ሪፎርም ያስፈልጋል ሳይሆን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሚመሩት መንግስት ወርዶ በኤርትራ ለህዝብ የሚጨነቅ ዲሞክራሲያዊና ሰብአዊ መብቶችን የሚያስከብር ለኤርትራ ህዝብ ነፃነትን የሚያቀነቅን መንግስት ሊፈጠር ይገባል የሚለው የዓለም አቀፉ ህዝብ ማህበረሰብ ፍላጎት ነው። ያ የማይሆን ከሆነ ግን በኤርትራ ባሉ አሁን ላይ ባሉ ውጥረቶች አማካኝነት ኤርትራ ልትወጣው የማትችለው ከሱዳኑ ጦርነት የበለጠ አስከፊ የሆነ የእርስ በርስ እልቂት ውስጥ ወይም ደግሞ እርስ በርስ መተላለቅ ውስጥ ልትገባ ትችላለች የሚል የማጠቃለያ ሀሳቦች ጭምር ተነስተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንግዲህ 80ኛ ዓመት የልደት በዓላቸውን እያከበሩ ነው የሚገኙት። የ80ኛ ዓመት የልደት በዓላቸው ማለት በኤርትራ የሚገኝ አንድ ትልቅ ሙዚየም ማለት ናቸው። እሳቸው ማለት በኢትዮጵያና በኤርትራ መካከል ያለውን ግንኙነት የሚያውቁ፣ ታሪካዊ አካሄዶችን የሚያውቁ ነገር ግን እንዳላወቁ ሆነው የሚሸፍኑና እሳቸው ከስልጣን ለመውረድ ኤርትራን እያመሳቀሉ የሚገኙ መሪ ናቸው። ዓለም አቀፍ ተቋሙም ይህንን ተረድቷል። በኤርትራ ዘብጥያ ውስጥ የሚገኙ አካላትም ጭምር እንዲለቀቁ የተለያዩ ጫናዎች እየተደረጉ ነው ያሉት። ከኢትዮጵያ ጋር የገቡበት ውጥረት ደግሞ ይበልጥ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ያጋለጠ ጦርነት ናፋቂ መሆናቸውን ያሳየ፣ የሱዳን የእርስ በርስ ጦርነትን በተመሳሳይ ኤርትራን ለአደባባይ ጠብጫሪ መሆኗን ያሳየ አይነት እንቅስቃሴ ነው። ታዲያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ማን ይተካቸዋል ተብሎ በሚነሳው ሀሳብ ላይ የኤርትራ ጦር ሊተካቸው ይችላል። ነገር ግን ጦሩ ሊተካበት የሚችለው መንገድ ወታደራዊ ሽግሽግ፣ የእርስ በርስ እልቂትን ሊያመጣ ይችላል የሚሉ ግምቶች እየተቀመጡ ነው ያሉት። በኤርትራ ህዝብ በኩል ግን በጣም የሚያስገርመኝ ነገር ለረጅም ዓመታት በሚዲያቸው ላይ ጭምር ኢሳያስ አፈወርቂ ስልጣን ወርደው በማን ሊተኩ ይችላሉ የሚሉ ሀሳቦች ሲንጸባረቁ አይተናናቅም። በኢትዮጵያ ግን የተለመደ ነው። ትንሽ እንትኖች ሲኖሩ የሚኒስትሮች ሹምሽረት ሲኖር ጭምር በየሶሻል ሚዲያው ላይ
እንትና ቀጣዩ እንደዚህ ነው፣ ጀግኖች እየሰሩ ነው፣ እንትና በቀጣይ ይሄንን ይመራል የሚሉ መላምቶች ይቀመጣሉ። በኤርትራ ግን ያን የመሰለ ሰፊ ምህዳር ባለመፈጠሩ ምክንያት፣ ተተኪ ፖለቲከኛ ባለመፈጠሩ ምክንያት ኢሳያስ አፈወርቂ ኤርትራን እስከ ዕለተ ሞታቸው ድረስ ይመራሉ የሚሉ ሀሳቦች በህዝብ ዘንድ ተቀምጧል። ህዝቡ አሁንም በጭቆና ውስጥ ሆኖ ይህ ስርዓት እንዲፈርስ ከዚህ ስርዓት ነፃ እንዲወጣ ጥያቄ እያቀረበ ይገኛል። ስለዚህ እናንተ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን የ80 ዓመት ልደት በዓላቸውን ካከበሩ በኋላ ኤርትራን ማን ሊቀበል ወይም ደግሞ ሊረከብ ይችላል፣ በኤርትራ የትኛው መንግስት ሊቋቋም ይችላል የሚለው ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳችን ተሻገር። ወደ ቀይ ባህር ለመግባት ከፍተኛ እንቅስቃሴ እያደረገች ያለችው ኢትዮጵያ የአሰብ ወደብ ላይ ከምታነሳው የባለቤትነት ጥያቄ በተጨማሪ ጎረቤት ሀገራት ወደቦችን በመጠቀም በሌሎች ስምምነት ወደ ቀይ ባህር ለመግባት ከፍተኛ እንቅስቃሴ እያደረገች ትገኛለች። ነገር ግን አሁን ላይ ያለው የኢትዮጵያ የኢኮኖሚ እድገት፣ ሁሉን አቀፍ እድገት እየታየ ያለው አገራዊ ለውጥ ግን ኢትዮጵያ በቀይ ባህር ላይ ብቻ ልትንቀሳቀስ ወይም ደግሞ በቀይ ባህር ላይ ልትገደብ የሚያስችላት ባለመሆኑ ምክንያት ኢትዮጵያ እንደ ህንድ ውቅያኖስ ያሉ አማራጮችን እያማተረች ያለችበት ሁኔታ ነው ያለው። በዛ ላይም ተስፋ ሰጪውንና በቀጣይ ኢትዮጵያ ወደ ህንድ ውቅያኖስ የምትገባበትን አማራጮች የምታገኝበት አይነት ንግግሮች ጠቅላይ ሚኒስትር ዶክተር አብይ አህመድ አድርገዋል። ይህም በተመለከተ አፍሪካን ኢንተለጀንስ ዝርዝር ዘገባ ይዞ ወጥቷል። አፍሪካን ኢንተለጀንስ ይዞት የወጣውን ዘገባ በተመለከተ እንዲሁም ደግሞ ኢትዮጵያ በህንድ ውቅያኖስ ላይ ከመግባቷ በፊት በህንድ ውቅያኖስ ላይ የሚንቀሳቀሱ ሀገራት ከነማ ጋር የሁለትዮሽ ግንኙነቷን አጠናክራለች ወይም ደግሞ ህንድ ውቅያኖስ ላይ ለመግባት እያደረገች ያለችው እንቅስቃሴ ላይ የቅድመ ዝግጅት ስራዎች ምን ያህል ተሰርተዋል የሚሉትን ጨምሮ በህንድ ውቅያኖስ እንዴት ልትገባ ትችላለች በሚለው ጉዳይ ላይ ሰፊ የሆነ ሀተታን ሰጣችኋለሁ። ኢትዮጵያ ወደ ቀይ ባህር ለመግባት በምታደርገው እንቅስቃሴ ጎን ለጎን አጠናክራ ያዘችው ወደ ህንድ ውቅያኖስ የምትገባበት አማራጭ ላይ ከጎረቤት ሀገር ኬንያ እና ከደቡብ ሱዳን ጋር በመጣመር የላፕሴት ኮሪደርን በመጠቀም የላሙ ወደብን ተጠቅማ ወደ ህንድ ውቅያኖስ የምትገባበትን አስቻይ ሁኔታ ለመፍጠር የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከኬንያው ፕሬዝዳንት ዊሊያም ሩቶ እና ከደቡብ ሱዳኑ ፕሬዝዳንት ጋር በጋራ በመሆን መክረዋል። ምክክራቸው ከመደረጉ በፊት ኢትዮጵያ የቅድመ ዝግጅት ስራዎችን ምን አድርጋለች ብለን ማየት ያስፈልጋል። ኢትዮጵያ አሁን ላይ የህንድ ውቅያኖስ አካል ከሆኑ ሀገራት እነ ህንድ፣ ፓኪስታን፣ ኢራን እና የሳውዲ አረቢያን የመሳሰሉት ሀገራት ጋር ያላትን የሁለትዮሽ ግንኙነት በነገራችን ላይ እያጠናከረች ነው ያለችው። እዚህ ላይ ልብ ማለት የሚገባው እንደነ ፓኪስታን፣ ኢራን፣ ሳውዲ አረቢያ እንዲሁም ደግሞ የኢንዲያ መንግስት ከዛ በተጨማሪ የተባበሩት መንግስታት ድርጅት፣ ኦማን የመሳሰሉት ሀገራት ጋር እያደረገች ያለች የሁለትዮሽ ግንኙነት ከዲፕሎማሲያዊ ግንኙነት በተጨማሪ ወታደራዊ ትብብሮችን ጭምር ስታደርግ ቆይታለች። እነዚህ መልእክቶች ወይም ደግሞ ኢትዮጵያ ስታደርጋቸው የነበሩ ወታደራዊ ትብብሮች፣ የዲፕሎማሲ ግንኙነቶች ሁሉ ኢትዮጵያ በህንድ ውቅያኖስ ላይ በምታደርገው እንቅስቃሴ ወደ ህንድ ውቅያኖስ በምትካተትበት ጊዜ በህንድ ውቅያኖስ ላይ የበላይነት በመያዝ ውቅያኖሱን ለመዘወር የሚያስችላትን አቅም ለመገንባት የሰራችው የቅድመ ዝግጅት ስራ ነው። በቅርብ ጊዜ ከነ ፓኪስታን፣ ከኢራን ጋር፣ ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬት ጋር ወታደራዊ ጥምረቶችን ጭምር በመፈጸም የተለያዩ እንቅስቃሴዎችን እያደረገች ትገኛለች። እንደነ የተባበሩት አረብ ኤምሬት ያሉ ሀገራት ደግሞ የኢትዮጵያን የባህር በር ጥያቄ ከሚደግፉ ሀገራት መካከል ቀዳሚ በመሆንም ይጠቀሳሉ። ታዲያ ኢትዮጵያ አሁን ላይ ወደ ህንድ ውቅያኖስ ለመግባት በምታደርገው ጥረት ከኬንያና ከደቡብ ሱዳን ጋር በራሷ ተሳታፊነት የአፍሪካ ዴቨሎፕመንት ባንክን ጨምሮ ሌሎች ተቋማት በሚያደርጉት ድጋፍ እነዚህ ሶስት ሀገራት የሚሰሩት የላፕሴት ኮሪደር በተጨማሪ የኢትዮጵያን የቀይ ባህር ጥያቄ ተከትሎ በበርበራ ወደብ አድርጋ ኢትዮጵያ ወደ ቀይ ባህር ለመግባት ከራስ ገዟ ሶማሌላንድ ጋር ስምምነት ስትፈጽም ያዙ ይልቀቁኝ በማለት አስመራ ድረስ በመሄድ የአስመራውን ስምምነት የተፈራረመችው ሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ከአልአረቢያ ጋር ባደረጉ ቆይታ ከወራት በፊት ለኢትዮጵያ ወደ ህንድ ውቅያኖስ የሚያስገቧት አማራጭ ወደቦችን ለመስጠት ከኢትዮጵያ መንግስት ጋር ውስጥ ለውስጥ ድርድሮች እየተደረጉ መሆናቸውን ገልጸዋል። ታዲያ ኢትዮጵያ ለቀይ ባህር ከሰጠችው ትኩረት በተመሳሳይ ፈጣን ኢኮኖሚ ነው ያላት፣ በከፍተኛ ፍጥነት እያደገች ነው ያለችው። ስለዚህ ከቀይ ባህር መተንፈሻ በተጨማሪ እንደ ህንድ ውቅያኖስ ያሉ ብዙ ሀገራት የሚሳተፉበትም ውቅያኖስ ላይም የመሳተፍ ሰንደቅ ዓላማዋን ከፍ አድርጋ የመስቀል ፍላጎቷ አላት። ይህን በማድረጓ ደግሞ የብሪክስ አባል ሀገር የሆኑ ሀገራት ጋር ጭምር ግንኙነቷን አጠናክራለች። የብሪክስ አባል ሀገራቱ የህንድ ውቅያኖስ ላይ የራሳቸውን ሚና አላቸው። በእነዚህ ሂደቶች ላይ ኢትዮጵያ ያጠናከረችው የዲፕሎማሲ ግንኙነት አሁን ላይ ኬንያና ደቡብ ሱዳን ለኢትዮጵያ በላፕሴት ኮሪደር አማካኝነት ወደ ህንድ ውቅያኖስ እንድትገባ በሚያደርጉት እንቅስቃሴ ላይ የሚደግፍ የሚያበረታታ ሀሳብ እንደሆነ ጭምር ይገለጻል። የላፕሴት ኮሪደሩ ምን ይዟል ካልን የሎጂስቲክ ነው። የወደብ እንቅስቃሴዎች የሎጂስቲክ ማዕከል ነው የሚሆነው። በምስራቅ አፍሪካ በአይነቱም ሆነ በጥልቀቱ እጅግ የተጨበጨበለት ዘመናዊ የሆነ ቴክኖሎጂዎች የተገጠሙለት የሎጂስቲክ ማዕከል ከማድረግም በተጨማሪ ደግሞ የካርጎ ቬዘልስ ሎጂስቲኮች የካርጎ እንቅስቃሴዎች የሚደረግበት ኢትዮጵያ ከፍተኛ የሆነ
የካርጎ እንቅስቃሴን የምታደርግበት የጅቡቲ ወደብ ላይ ያለባትን ጥገኝነት በማንሳት ወደ ላሙ ወደብ የምታዞርበት ራሷ በራሷ ውጭ የምትገነባው የህንድ ውቅያኖስ መግቢያ በር ጭምር በማግኘት የምታደርገው እንቅስቃሴ ነው። በተፈጥሮ ናቹራሊ ኢትዮጵያ ወደ ቀይ ባህር የሚያስገባ የባህር በር ማግኘት እንጂ ወደ ህንድ ውቅያኖስ የሚያስገባ የባህር በር የላትም ወይም ደግሞ አማራጭ የላትም። ነገር ግን ኢትዮጵያ ከጎረቤት ሀገራት ጋር በምታደርገው ትብብር ወደ ህንድ ውቅያኖስ የመግባት እድሉን ታገኛለች፣ ወይም ደግሞ በህንድ ውቅያኖስ ላይ እየተሳተፉ ያሉ ሀገራት ለኢትዮጵያ ይህን የመሰለ እድል ይሰጧታል ማለት ነው። በህንድ ውቅያኖስ ላይ አሁን ላይ እየተጠናከረ በመጣው ፉክቻ ላይ ኡጋንዳና ኬንያ ከቀናት በፊት ፉክክር ውስጥ ገብተው ነበር። የኡጋንዳ መንግስት በይፋ እንደገለጸው ከሆነ ህንድ ውቅያኖስ የሁላችንም ሀብት ነው፣ ኡጋንዳ በህንድ ውቅያኖስ ላይ መሳተፍ መብት አላት። ኬንያ ይህንን መብቷን ማታከብር ከሆነና ወደቦችን ሰጥታ የባህር በር ሰጥታ ኡጋንዳ ወደዛ ማትገባ ከሆነ ኡጋንዳ ወደ ጦርነት ገባለሁ በማለት ጭምር በሙሴቬኒ በኩል ጠበቅ ያለ መልእክት አስተላልፋ የኬንያው ፕሬዝዳንት ዊሊያም ሩቶ በዲፕሎማሲያዊ መንገድ በመፍታት ኡጋንዳ ወደ ህንድ ውቅያኖስ የምትገባበትን አማራጮች የማስፋት እንቅስቃሴዎች ተደርገዋል። እነዚህ ሁሉ የሚያሳዩት ኬንያ አሁን ላይ በምስራቅ አፍሪካ ካሉ ሀገራት ጋር የዲፕሎማሲ ግንኙነቷን በማጠናከር ወደ ህንድ ውቅያኖስ የሚገቡ ሀገራትን ቁጥራቸውን በመጨመር ጭምር በምስራቅ አፍሪካ ላይ ትልቅ የተባለ የካርጎ ትራንስፖርቴሽን ወይም ደግሞ የሎጂስቲክ ሂብ መገንባት ነው። በዚህ ደግሞ ከኢትዮጵያ ጋር ያላት የሁለትዮሽ ግንኙነት ትልቅ ሚና እንዳለውና ኢትዮጵያ በዚህ ላይ መሳተፍ እንደምችል ጭምር ነው የተገለጸው። በዚህ የላሙ ፖርት ላይ የሬልዌይ ኔትወርክ አለው። የሬልዌይ ኔትወርክ ማለት ከአዲስ አበባ ከላሙ ወደብ ወደ ጁባ ከጁባ አዲስ አበባ እነዚህ ሶስት ሀገራቶች በአንድ የሚያጣምር የባቡር መስመር ኔትወርክ አለው። በዚህ አማካኝነት እንቅስቃሴዎች የሚቀሉበት ወደ ህንድ ውቅያኖስ የሚደረጉ የገቢ ወጪ ንግድ እንቅስቃሴዎች የሚጠናከሩበትን አማራጭ የሚፈጥር ነው። ከዛ ውጪ የኦይል ፓምፕ ላለው ወይም ደግሞ ነዳጆችን ማስተላለፍ የሚችል የተፈጥሮ ዘይቶችን ማስተላለፍ የሚችል ደቡብ ሱዳን በዚህ ሀብት አትታማም። የደቡብ ሱዳን ኬንያም ያሉት እነዚህ ሀብቶች ለኤክስፖርት የሚቀርቡበት መንገድ አለ። በዚህ አማካኝነት ኢትዮጵያ ከዚህ እንቅስቃሴ ላይ የምታገኛቸው የኢኮኖሚ ጥቅሞች አሉ። ኤርፖርቶች፣ ሪዞርቶች በዚህ የላሙ ፕሮጀክት ጋር የሚያያዙ ናቸው። እነዚህ ሁሉ ተጠናክረው ባሉበት በዚህ ሁኔታ ላይ ኢትዮጵያ ወደ ህንድ ውቅያኖስ ለመግባት በምታደርገው ጥረት ላይ ከተባበሩት አረብ ኤምሬት፣ ከየመን ጋር እነ ህንድ፣ ፓኪስታን፣ ኢራን እንዲሁም ደግሞ ከሳውዲ አረቢያ ጋር በምታደርገው እንቅስቃሴ ላይ ቀይ ባህር ላይ እያደረገች ያለችውን ተመሳሳይ የሚባል አይነት የዲፕሎማሲ ጥረት እያደረገች ነው ያለችው። ስለዚህ ኢትዮጵያ ቀይ ባህር ላይ በህጋዊ መንገድ የታሪክ ባለቤት በሆነችበት መንገድ በተፈጥሯዊ መንገድ ባለቤት በሆነችበት መንገድ ከኤርትራ ጋር ያላትን ውዝግብ በመፍታት ቁጭ ብላ በገላጋይም ጭምር ተገላግላ ታሪካዊ የሆነ ሀብቷን በማስመለስ ወደ ቀይ ባህር እንደምትገባ እርግጥ ነው። ነገር ግን የህንድ ውቅያኖስ ላይ ከሀገራት ጋር በሚኖሩ የዲፕሎማሲ ግንኙነቶች በሚጠናከር የሁለትዮሽ ግንኙነት አማካኝነት ነውና ኢትዮጵያ ወደዛ ልትገባ የምችለው ከኬንያና ከደቡብ ሱዳን ጋር ያሉ ግንኙነቶችን አጠናክራ ቀጥላለች። አፍሪካ ኢንተለጀንስም ያንኑ ነው ሪፖርቱን ያወጣው። የደቡብ ሱዳን የእርስ በርስ ግጭትን በተመለከተ ኢትዮጵያ በዛ ጣልቃ በመግባት ጭምር ደቡብ ሱዳን ላይ አሁን ያሉ ሰላሞች እንዲመጡ ጎረቤት ሀገር እስከመሆናቸው ጭምር የተደረጉ እንቅስቃሴዎች አሉ። የሃይድሮ ፓወር እንቅስቃሴዎች አሉ። የውሃ ሀብትን ጭምር እንቅስቃሴዎች አሉ። ከኬንያ ጋር እያደጉ የመጡ የዲፕሎማሲ እንቅስቃሴዎች አሉ። የኬንያው ፕሬዝዳንት ዊሊያም ሩቶ አዲስ አበባን በተደጋጋሚ ጎብኝተው ከአዲስ አበባ ተሞክሮ በመውሰድ ናይሮቢን እንዴት እናልማት የሚሉ ሀሳቦች እየተደረጉ ነው ያሉት። በእነዚህ አካሄዶች ሙሉ ኢትዮጵያ የብሪክስ አባል ሀገር የሆኑ እንዲሁም ደግሞ በህንድ ውቅያኖስ ላይ ደግሞ ተጽዕኖ ያላቸው ሀገራት ጋር የሁለትዮሽ ግንኙነትን በማጠናከር ከዛም በተጨማሪ ጎረቤት ሀገር ሆነው ኢትዮጵያን ወደ ህንድ ውቅያኖስ ሊያስገቧት የሚችሉ እንደ ኬንያና ደቡብ ሱዳን ሀገራት ጋር ያላትን ሁለትዮሽ ግንኙነት አጠናክራ በቅርቡ እንግዲህ ሌሎች ወደቦችን በእጇ በማስገባት እንደ ላሙ ወደብ አይነት ወደብ እጇ ላይ አስገብታ የወደብ እንቅስቃሴዋን እንደምታጠናክር እውን ሆኗል ማለት ነው። ኢትዮጵያን እንቅስቃሴ ስትጀምር የላሙ ኮሪደርን ስታለማ የመተንፈሻ የባህር በር ጥያቄ አብሮ ነው የሚነሳው። ከቀይ ባህር ላይ ከምታነሳው ጥያቄ በተጨማሪ በህንድ ውቅያኖስ ላይም ሌላ መተንፈሻ በማግኘት ጭምር አማራጮችን እየተጠቀመች ኢኮኖሚያን እያሰፋች የምትሄድበት እንቅስቃሴዎች ተፈጥረዋል። በዚህ ላይም ደግሞ የኢትዮጵያ የዲፕሎማሲ ሚና እያደገ መጥቷል። ዲፕሎማሲ ማደግ ለሚኖረው ተጽዕኖ ደግሞ ኢትዮጵያ የምታገኛቸው ጥቅሞች አሉ። ስለዚህ ከደቡብ ሱዳን ጋር ከኬንያ ጋር እንዲሁም ደግሞ እነዚህ ሶስት ሀገራት በጋራ በመሆን እየመከሩ ያሉት ኢትዮጵያን ወደ ህንድ ውቅያኖስ የሚያስገቡ የባህር በሮችን ማግኘት ጋር ተይዞ የሚነሱ መረጃዎች ወይም ደግሞ እየተሰሙ ያሉ መረጃዎች ኢትዮጵያ አሁን ላይ አጠናክራ መቀጠሏልና በቅርቡም ወደ ህንድ ውቅያኖስ ለመቀላቀል የሚያስችሏት ወደቦችን በእጇ እንደምታስገባ ነው። ከዚህም በተጨማሪ ደግሞ የሶማሌው ፕሬዝዳንት እንግዲህ እንደተናገሩት በድርድር ላይ ነን በንግግር ላይ ነን እንዳሉት ከሆነ የሶማሌን አማራጭ ወደቦችን በመጠቀም ጭምር ኢትዮጵያ አሁን ላይ ይፋ አድርጊ በሆነ መንገድ እየተንቀሳቀሰችበት ካለችው የአሰብ ወደብ እንዲሁም ደግሞ የበርበራ ወደብ በተጨማሪ ሌሎች ተጨማሪ አማራጭ ወደቦችን በመጠቀም ወደ ዓለም የምትደርስበትን የምትትረፈረፍበትን መንገዶች እያሰፋች ነው
ያለችው። በጥቅሉ ለዛሬ ያዘጋጀሁላችሁ ፕሮግራም ይህን ነበር። በቆይታችን ጥሩ አስተማሪ ሀሳቦች እንደተነሱ እንዲሁም ደግሞ በአፍሪካ ቀንድ ላይ አዲስ የተባሉ ሀሳቦችን እንደጨብጣችሁ ተስፋ አደርጋለሁ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነኝ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑን የደወል ምልክቷን ተጭናችሁ ቻናሌ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ይጠይቃለሁ። ቻናሌን ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። አብራችሁኝ ስለምትቆዩ ስለቆያችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ